ሰላም የተወደዳችሁ እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። ቤስት ስፖርት ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እየተመለከተን እንቆያለን። ዛሬ ቆይታችንን ዝውውር ላይ ትኩረት እናደርጋለን። ባለፉት ቀናት ትናንትናም ዛሬ ጠዋት ላይም የተመለከትናቸውን ዝውውሮች በስፋት ጠቅላላ አድርገን ከየክለቦቻችሁ ጋር እያነሳን እንቆያለን። ከቼልሲ ጋር በተያዘ የኮል ፓልመር ጉዳይ ይነሳል። ቼልሲ ኮል ፓልመርን ለማቆየት በአማራጭነት ወደ ቡድኑ ሊያመጣው የሚችለው የኮል ፓልመር የቅርብ ጓደኛ አለ ተብሏል። እሱን እየነገርናችሁ እንቆያለን። ኮል ፓልመርም የራሱን ትሬድ ማርክም ይፋ አድርጓል። በዛው አያይዘን የምናነሳው ጉዳይ ነው። ቼልሲን በተመለከተ የተከላካይ ስፍራ ላይ እንዲሁም አማካኝ ስፍራ ላይ አሁንም ስራዎችን እየሰራ እንዳለ ፋብሪዚዮ ሮማኖ አትሌቲክ ላይ የተመለከትኳቸውን መረጃዎች ይዣለሁ ነግራችኋለሁ። አብራችሁን ስትቆዩ ከማይክል ካሪክ ጋር በተያዘ አሁንም ከማንቸስተር ዩናይትድ እና ከአርሰናል ጨዋታ በኋላ ብዙ ሀሳቦች እየተሰጡበት ይገኛሉ። ዋይኒ ሮኒ እንዲሁም ደግሞ እነ ሪዮ ፈርዲናንድ የሰጧቸው አስተያየቶች አሉ። በዚህ ጉዳይ ላይ ሮይ ኪን ትናንትና ያለውን ሀሳብ ሳነሳላችሁ ነበረ። በማይክል ካሪክ ቆይታ በማንቸስተር ዩናይትድ ኃላፊነት ዙሪያም እየተሰሙ ያሉ ጉዳዮች አሉ እንነግራችኋለን። በየክለቦቻችሁም ስላሉ ጉዳዮች እናነሳለን። ከአርሰናልና ከባርሰሎና ጋር በተያዘ አንድ በፔድሪ ኳሊቲ ያለ ተጫዋች ለማስፈረም ጥረት እያደረጉ ይገኛሉ ተብሏል። እስከ 20 ሚሊዮን ዩሮ ድረስ ያስወጣል የተባለ የተጫዋች እንግዲህ ሰርቢያዊው ፔድሪ እየተባለ ይጠራልና ወደ አርሰናል የመምጣት እድል አለው ወይ? ምን አይነት ኳሊቲዎች አሉት? በስፋት እየተመለከት ነው እንቆያለን። ሌሎች አጫጭር ጉዳዮችንም ይዘናል። ከማንቸስተር ዩናይትድ ጋር በተያዘ አማካኝ ስፍራ ላይ ማን ሊመጣ ይችላል? የካዘሜሮ ተተኪ ማን ሊሆን ይችላል የሚለው ጉዳይ ብዙ እየተባለ ይገኛል። የሜሰን ግሪንውድ ጉዳይ ባለፉት ቀናት ሲነሳ ነበረ። ፕሬዚደንቱ የሰጡት ምላሽ አለ። ፓብሎ ሎንጎሪያ ያነሷቸው ጉዳዮች አሉ ነግራችኋለሁ። የሜሰን ግሪንውድን ብቻ አይደለም ከማንቸስተር ዩናይትድ ጋር በተያዘ ኮል ፓልመርም ጉዳይ በድጋሚ እየተነሳ ይገኛል። አማካኝ ስፍራ ላይ ኤልያት አንደርሰን መዳረሻው የት ሊሆን ይችላል? ማርከስ ራሽፈርድስ አዲስ ጉዳይ ተሰምቶበታል። እንዲሁ የጆሹዋ ዘርኪዝ ፌዴሪኮ ኪየዛም ጉዳይ በስፋት እየተነሱ ያሉ ጉዳዮች ናቸው። ለሁሉም እነዚህን ሁሉ መረጃዎች አብራችሁን ስትቆዩ ተሰማላችሁ። ቤስት ስፖርት ቻናልን ሰብስክራይብ አድርጉ፣ ቤተሰብነታቸውን አሳዩን። በየዕለቱ አዳዲስ ጉዳዮችን ይዘን እየመጣን እንገኛለን። ከዛ ውጭ ግን ይህን ቪዲዮ ላይ ካደርጋችሁ ጀምሩ። በተለይ ደግሞ ለምሳሌ 5000 6000 ሰው ቪዲዮቻችን ይመለከቷል። ነገር ግን 200 300 ሰው ብቻ ነው ቪዲዮን ላይክ አድርገው የሚጀምረውና ላይክ አድርጋችሁ አብራችሁን ቆይታ እንድታደርጉ አስቀድሜ ላስታውሳችሁ። ትናንትና በጣም ረጃጅም የእናንተን መልእክቶች መተውልናል። ወደ በኋላ ላይ አነሳዋለሁ። ከማንቸስተር ዩናይትድ ከአርሰናል ጋር ከቼልሲ ጋር የተያዙ ጥያቄዎች፣ ሀሳቦች፣ አስተያየቶች የመጡልንን ወደ በኋላ ላይ ወደ እናንተ እናደርሳለን። አሁን በቀጥታ ወደ ጉዳዮቻችን እንለፍና ዝውውሮችን በተመለከተ የምናነሳቸው ጉዳዮች አሉ። ከማንቸስተር ዩናይትድ የአሰልጣኝ ኃላፊነት ጋር በተያዘ ግን ትናንትናም የማይክል ካሪክን ጉዳይ ሳነሳ ነበር። ሮይ ኪን የማንቸስተር ዩናይትድ አሰልጣኝነትን በተመለከተ በቋሚነት ማን ይረከበው ለሚለው ምላሽ ሲሰጥ እንደነበረ ተመልክተናል። በተለይ ደግሞ ማንም ይሁን ማን በክለቡ መቆየት የለበትም ሮይ ኪን እንግዲህ ካሪክ ምንም ማሳካ ምንም ያንን ሀሳብ ሲያነሳ ነበረ። ማይክል ካሪክን በተመለከተ ለምሳሌ ትናንትና እና ኃይሉ የተባለ አድማጫችን ስለ ካሪክ ከ10 ጨዋታ በኋላ ስለ ቆይታው እናወራለን። ትናንት ግን አስደስቶኛል የሚል ነገር ትክክለኛ በጣም ፌር የሆነ አስተያየት ሰጥቷል። ፋብሪዚዮ ሮማኖ በዚህ ጉዳይ ላይ ጥያቄ ቀርቦለት ነበረ። ኦብቪየስሊ ማይክል ካሪክ በዚሁ ብቃት የሚቀጥል ከሆነ የቋሚ አሰልጣኝነት ሚናውን ይረከባል ብዬ አስባለሁ የሚል ነገር አንስቷል። ከዛ ውጪ ሪዮ ፈርዲናንድ ደግሞ በማይክል ካሪክ ጉዳይ ላይ ሰዎች ምንም ነገር ይፈጠር ምንም በማይክል ካሪክ ቆይታ ላይ መልቀቅ አለበት በቋሚነት ማንቸስተር ዩናይትድን መረከብ የለበትም ሲሉ ሰማለው ይላል ሪዮ ፈርዲናንድ። ነገር ግን ምን ማለት ነው ይሄ? በጣም ለሱ ያለን ንቀትን የሚያሳይ ነው፣ የማይታመን አስተያየት ነው እና ምን ለማለት ፈልገው ነው? ከዚህ ሰዎች ምንድን ነው የሚያገኙት? እንደዚህ አይነት ሀሳብ ጭራሽ መሰጠት የለበትም። ለምንድን ነው ኃላፊነቱን በቋሚነት የማያገኘው የሚል አስተያየቱን ያነሳል። ከዚህ በፊት 2021 ላይ ማይክል ካሪክ ማንቸስተር ዩናይትድን ተረክቦ ይሰራ በነበረበት ወቅት ላይ እንግዲህ ይህ
የክላስ አክት ነው እያሳየ ያለውና በቋሚነት በትልቅ ደረጃ ትልቅ አሰልጣኝ ሆኖ እመለከተዋለሁ ሲል ነበር ክርስቲያኖ ሮናልዶ ስለ ማይክል ካሪክና የሚያቆመው ነገር የለም፣ ምንም የሚያግደው ነገር የለም። ፐርሰናሊ ከሱ ጋር በመጫወቴ እሱም እኔን በማሰልጠኑ በጣም ደስ ይለኛል ብሎ ክርስቲያኖ ሮናልዶ ጭምር የሚመሰክርለት ማይክል ካሪክ አሁን በማንቸስተር ዩናይትድ ኃላፊነት ይቆያል አይቆይም ትልቁ ጥያቄ ሆኖ እየተነሳ ይገኛል። የእናንተን ሀሳብ ትናንትና ልካችሁልናል። ከማይክል ካሪክ ቆይታ ጋር በተያዘ ወደ በኋላ ላይ አነሳላችኋለሁ። በተለይ ደግሞ ማይክል ካሪክ ሙልጌታ ከደቡብ አፍሪካ ዩናይትድን ኃላፊነት ለመውሰድ ቀሪውን ጨዋታ በወጥ አቋም መጨረስ አለበት ሳይዘናጋ የሚል መልእክቱን ልኮልናል። ሙልጌታ ከደቡብ አፍሪካ ክለብ እናመሰግናለን። የማይክል ካሪክ ጉዳይ በቀጣይ የሚነሱ ዝርዝር ጉዳዮች ይኖሩታል፣ እንመለስበታለን። ሌሎች ጉዳዮችን ግን ላንሳላችሁ። የማንቸስተር ዩናይትድ ጉዳዮች ላይ እንመለሳለን። በዝውውር የምናነሳቸው ጉዳዮች ይኖራሉ። ክለቦቻችሁን በተመለከተ ሁሉንም ክለቦች የእናንተ ምርጥ ወይም ደግሞ አንድ ሰው በክለቡ በኩል እንግዲህ ቢወጣ በጣም አስፈላጊው ሰው ቡድኑን ሊጎዳ ይችላል የምትሉት አሰልጣኝ ሊሆን ይችላል፣ የክለብ ባለቤት ሊሆን ይችላል፣ ተጫዋች ሊሆን ይችላል። የእናንተ ለምሳሌ ከማንቸስተር ዩናይትድ ወሳኙ ሰው በማንቸስተር ዩናይትድ ማን ነው? አሁን ላይ በአርሰናል ቤት ወሳኙ ሰው ማን ነው? በማንቸስተር ሲቲ፣ በሊቨርፑል ቤት፣ በቸልሲ ቤት እስቲ ሀሳቦቻችሁን ጻፉልን። ወደ በኋላ ላይ ዚ አትሌቲክ በየክለቡ አንዳንድ ሰው ኢምፖርታንት ዘ ሞስት ኢምፖርታንት ፐርሰን ብሎ የመረጣቸው ሰዎች አሉ በፕሪሚየር ሊግ ክለቦች መካከል እሱን እናነሳለን። ቸልሲን የተመለከቱ ጉዳዮችን ጠቅላላ አድርጌ ላንሳላችሁ ላይ ማንቸስተር ዩናይትድን ሀሳቦች እንመለስባቸዋለን። በዝውውር ጉዳዮች ከቸልሲ ጋር በተያዘ በጣም ቢዚ የሆነ የመጨረሻ ቀናት ይኖሩታል የሚሉ ጉዳዮችን ፋብሪዚዮ ሮማኖ ሲያነሳ ተመልክቼዋለሁ። ይህም በሴንተር ባክ ቦታ ላይ ሊያመጣ የሚፈልጋቸው ተጫዋቾች አሉ። ከዛ በተጨማሪ የዳግላስ ሉዊዝ ከዩቬንቱስ ወደ ኖቲንጋም ፎረስት በውሰት አምርቶ እየተጫወተ ይገኛል። ዳግም ወደ ፕሪሚየር ሊጉ ተመልሶ ብዙ አልተጫወተም። 13 ጨዋታዎች አካባቢ ላይ ነው። እሱም ሁሉንም በቋሚነት የጨረሰበት አይደለምና ወደ ቸልሲ በዚህ የጥር የዝውውር መስኮት ላይ የመጨረሻ ቀናት ላይ እንገኛልና በዴድላይን ዴ ከምንሰማቸው ዝውውሮች መካከል በመጨረሻ ቀናት ላይ አንደኛው የዳግላስ ሉዊዝ ጉዳይ ሊሆን ይችላል የሚል ነገር አንስቷል ፋብሪዚዮ ሮማኖ። ከዛ ውጭ ግን የአሮን አንሴልሚኖን ጉዳይም በተለይ ደግሞ ቸልሲ አሰስ ያደርግ የነበረ ኦፕሽኖችን እሱን ለምን ጠራው የሚለውን ጉዳይ አንዳንድ ብዙሃን መገናኞች እነ ስካይ ስፖርትስ ጭምር የዘገቡበት መንገድ በጣም የሚያስገርም ነው። ተጫዋቹ አሮን አንሴልሚኖ በጣም ከቸልሲ ጋር እንደሚታወቀው የዓለም ክለቦች ዋንጫን አሸንፏል። ወደ ዶርትመንድ ከሄደ በኋላ የሚገርም ብቃትን አሳይቷል። ቦሩሲያ ዶርትመንድ ደግሞ በግል ለተጫዋቹ ወኪሎች ያነጋገሯቸው ነገሮች ነበሩ። ባለፈው ዲሴምበር ታህሳስ ባለፈው ወር ላይ የተመለከትናቸው መረጃዎች እንደሚያሳዩት ከሆነ ንግግሮች ነበሩ። ንግግሮቻቸው ላይ ደግሞ ተጫዋቹን በቋሚነት ማስፈረም እንደሚፈልጉ ለዛ በጀት እንዳላቸው ከቸልሲ ጋር መደራደር እንደሚፈልጉና የተጫዋቹን ፍላጎት ግን እያጤኑት እንደሆነ ሲነገር ነበረ። ቸልሲ ግን ተጫዋቹን የጠራበት መንገድ የሚገርም ካልኩሌሽን አለውና በጣም አስገራሚ ውሳኔ ነው። በክለቡ በሄዳድ ኤግባሊ የተወሰነው ውሳኔ በጣም ያነጋግራል። በዶርትመንድና በሄዳድ ኤግባሊ መካከል ጥሩ ግንኙነት ነበረ። ነገር ግን ቸልሲ ተጫዋቹን እየጠራው ጀርሚ ጃኬትን ለማግኘት ነው ተብሏል። ጀርሚ ጃኬትን ለማግኘት ደግሞ አሁን አንዳንድ ክለቦች ሲደራደሩ ቸልሲ ለምሳሌ ተከላካይ ላይ ምን አማራጭ አለው የሚለውን ይመለከታሉና ለዚህ ድርድር ያግዛቸው ዘንድ ደግሞ ተጫዋቹን ወደ ቸልሲ መልሶ አመጡት። አሮን አንሴልሚኖን የጀርሚ ጃኬት መደራደሪያ ለማድረግና ሮይንስም ቸልሲ ተከላካይ ካለው ጫና ውስጥ አይገኝም፣ ስለዚህ ገንዘቡን ይቀንሳል የሚል ተስፋ አላቸው የሚሉ ጉዳዮችን በቸልሲ በኩል ተመልክተናል። የኮል ፓልመርን ጉዳይ ላንሳላችሁ። ኮል ፓልመርን በተመለከተ ቸልሲ ተጫዋቹን በክለቡ ማቆየት ይፈልጋል የሚሉ ጉዳዮች አሉ። ቀደም አማካኝ ስፍራ ላይ ያነሷቸው ስሞች አሉ። ዳግላስ ሉዊዝ ሊመጣ ይችላል። ኮል ፓልመርን ለማቆየት ደግሞ ቸልሲ በክረምቱ በጥር ይለቃል ተብሎ አይጠበቅም። ማንቸስተር ዩናይትድ ፍላጎት እንዳለው ባለፉት ጊዜያት ላይ ሲዘገቡ እንደነበረ ይታወቃልና በዚህ ጉዳይ ላይ ሞርጋን ሮጀርስን የኮል ፓልመር በጣም የቅርብ ወዳጅ የሚባል ነውና ሞርጋን ሮጀርስን ለማምጣት ቸልሲ ፍላጎት አለውና ሞርጋን ሮጀርስ ከመጣ ደግሞ ኮል ፓልመር በክለቡ የመቆየት ፍላጎት ይኖረዋል። እነዘሰን ሌሎችም ብዙ መገናኛዎች ሊለቅ የሚችልበት እድል አለ።
ቢሉም ማንቸስተር ዩናይትድ ግን አሁን አማካኝ ስፍራ ላይ ተጫዋች ያስፈርማል እንጂ ማጥቃቱን ለማጠናከር ከ100 ሚሊዮን ፓውንድ በላይ ለኮል ፓልመር ያወጣል የሚለው በጣም ትልቅ ጥያቄ ይመስላል። ነገር ግን በቀጣይ ልንመለከተው የምንችለው አይነት ዝውውር ነው ወይ ወደ ማንቸስተር ዩናይትድ የኮል ፓልመር ጉዳይ የሚለው ብዙ ሀሳቦች ሊነሱበት ይችላሉ። 23 ዓመቱ ላይ ይገኛል። የማንቸስተር ዩናይትድ ደጋፊ መሆኑን ተከትሎ ከህጻንነቱ ጀምሮ ዩናይትድን ሲደግፍ በማንቸስተር ሲቲ አካዳሚ ይደግ እንጂ የዩናይትድ ደጋፊ ነው። ዩናይትድን ማሊያዎች ለብሶ በህጻንነቱ ብዙ በርከት ያሉ ፎቶዎች አሉት። በማህበራዊ ትስስር ገጾች ላይ በኢንተርኔት በድረ ገጾች ላይም ሰርች ብታደርጉ ምስሉን ማግኘት ትችላላችሁ። ከኮል ፓልመር ጋር በተያዘ 42 ሚሊዮን ፓውንድ አካባቢ ነበር ማንቸስተር ሲቲን ሲለቅ የተከፈለበት ወደ ለንደን ሲመጣ ወደ ስታንፈርድ ብሪጅ ሲዘዋወር። አሁን ማንቸስተር ዩናይትድ ግን ከ100 ሚሊዮን ፓውንድ በላይ መክፈል ይኖርበታል። ነገር ግን የዚህ ዝውውር ጉዳይ በጣም የተረጋገጠ የተቃረበ ነው ማለት በጣም ከባድ ነው። ከዛ ይልቅ ቸልሲ ተጫዋቹን ቆይታ ለማረጋገጥ ጓደኛውን ሞርጋን ሮጀርስን ለማምጣት ፍላጎት አለው የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። የማንቸስተር ዩናይትድ በርከት ያሉ ዝውውሮች አሉ። አማካኝ ስፍራ ጋር በተያዘ የካዘሜሮ ተተኪ ማን ሊሆን ይችላል የሚለው ጉዳይ በጣም ብዙ ሀሳቦች እየተነሱበት ይገኛሉ። ካዘሜሮን እንደሚለቅ ከተረጋገጠ በኋላ 3 አማራጮች በፕሪሚየር ሊጉ ላይ አሉ። 4 አማራጮች አሉ። ኤሊየት አንደርሰን ማንቸስተር ሲቲን ምርጫው አድርጎ ወደ ማንቸስተር ሲቲ መሄድ ይፈልጋል የሚሉ ዘገባዎች አሉ። በክረምቱ እና ኤፔፐር ሌሎችም ሪፖርቶችን ስመለከት የፔፕ ጋርዲዮላውን ቡድን መቀላቀል ይፈልጋል የሚሉ ጠንከር ያሉ ዘገባዎችን ሰምተናል። ኤሊየት አንደርሰን ጋር በተያዘ እንደዚህ አይነት ጉዳዮች ይሰማሉ። በሲቲ ግራውንድ የሚቆይ ግን አይመስልም። ማንቸስተር ሲቲን ተቀላቀለም አልተቀላቀለም ፈላጊ ክለቦች አሉት። ቸልሲም፣ ሊቨርፑልም ማንቸስተር ዩናይትድም የኤሊየት አንደርሰን ፈላጊዎች ናቸው። ነገር ግን ሌላኛው አማራጭ የአዳም ዋርተን ጉዳይ ነው። አዳም ዋርተን ደግሞ በዝውውር ላይ ስሙ ዝነኛ ከሆኑ ጋዜጠኞች መካከል አንደኛው ኒኮላስ ሺራ ነው። ኒኮላስ ሺራ እንደዘገበው ከሆነ እንግሊዛዊ ኢንተርናሽናል አዳም ዋርተን 21 ዓመቱ ላይ ይገኛል። ሊቨርፑል ለመቀላቀል ወስኗል። የሊቨርፑል አዲሱ ተጫዋች ለመሆን ተቃርቧልና ሴለርስ ፓርክን በክረምቱ ይለቃል። ከማንቸስተር ዩናይትድ ይልቅ ሊቨርፑልን ምርጫው አድርጓል የሚሉ ጉዳዮች አሉ። ስለዚህ አማራጭነት የቀሩት 2 ተጫዋቾች ናቸው። የቦርመዙ አሌክሲስ ስኮትና ካርሎስ ባሌባ። ካርሎስ ባሌባን ደግሞ ለማስፈረም ብራይተን 100 ሚሊዮን ፓውንድ ብሎ ሲጠይቅ ነበር። ነገር ግን በያዝነው የውድድር ዘመን ያምናው ካርሎስ ባሌባ አይደለም። በተለይ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ጥያቄ ካልቀረበ በኋላ ፋቢያን ሃርዝለርም እንደሚያምኑት ከሆነ የተጫዋቹ አቋም ወርዷል። ስለዚህ ከ75 ከ85 ሚሊዮን ፓውንድ ድረስ ተጫዋቹን ሊያገኝበት የሚችልበት እድል አለ ማንቸስተር ዩናይትድ። ከዛም አነስ ባለ ክፍያ እስከ 40 እና 50 ሚሊዮን ፓውንድ አሌክስ ስኮትን ከቦርመዝ ማስፈረም የሚችልበት እድል አለ የሚሉ ዘገባዎች ወጥተዋል። ለሁሉም የማንቸስተር ዩናይትድ መንገድ በጣም አጣብቂኝ በዝቶታል። በተለይ አዳም ዋርተን፣ ኤሊየት አንደርሰን የመምጣታቸው ነገር እየጠበበ መምጣቱን ተከትሎ ካርሎስ ባሌባ እንዲሁም ደግሞ አሌክስ ስኮትን እንመለከታለን። ሜሰን ግሪንውድን በተመለከተ እየወጡ ያሉ ዘገባዎች ነበሩ። ባለፉት ቀናት እኛም አንስተነዋል፣ እናንተም ስትሳተፉባቸው የነበሩ ሀሳቦች ነበሩ። ግሪንውድን በተመለከተ ከማንቸስተር ዩናይትድ ጋር በተያዘ ቆይታው በጣም ባጭር የሚቀጭ እንደሚሆን እየተጠበቀ አልነበረም። ረጅም ዓመታት ዩናይትድን ያገለግላል የሚሉ ሀሳቦች ነበሩ። ከዛ በኋላ ግን ባለቤቱ ላይ ወይም ፍቅረኛው ላይ ጮኛው ላይ ሴክሱዋል አራስመንት አድርሷል፣ ጾታዊ ጥቃት አድርሷል በሚል የተለያዩ ድብደባ ምስሎችም ከወጡ በኋላ ምስሎች ስንል ባለቤቱ ወይም እጮኛው ፊቷ ላይ ሰውነቷ ላይ ጠባሳዎች ድብደባ እንደተደረገባት ክስም በፍርድ ቤት በመጨረሻም የክስ ሂደቱም የተቋጨው በነፃ እንዲለቀቅ ነበረ። ለማንቸስተር ዩናይትድ አይደለም በእግር ኳስ ዳግም እንመለከተዋለን ተብሎ አልታሰበም ነበር። ከዛ በኋላ ግን ወደ ስፔን ሄደ። በስፔን የነበረው ቆይታ በኋላ ወደ ኦሎምፒክ ደ ማርሴይ ዝውውሩን አጠናቀቅ። አሁን በአውሮፓ በትልቅ ክለቦች ይፈለጋል። እንግዲህ ማርሴው ፕሬዝዳንት ወደ ስታድ ቬሎድሮም ከማምጣቴ በፊት ፓብሎ ሎንጎሬ የሚያነሱት ሀሳብ አለ። እናቴን ዝውውሩን ላድርገው አላድርገው ብዬ ተጠራጥሬ ከእናቴ እንኳን ምክር ጠይቄ ነበር የሚል አስገራሚ ሀሳብ ሰጥተዋል። በሜሰን ግሪንውድ በጣም ደስተኛ ነኝ፣ ረጅም ዓመታት ቢቆይ ደስተኛ ነኝ። ነገር ግን በዚህ ወቅት ላይ ሁላችንም በሴም ፔጅ ላይ በተመሳሳይ ገጽ ላይ መገኘት አለብንና የእሱን ፍላጎት ወሳኝነት አለው። ሌሎች ክለቦችም ፍላጎታቸውን እያሳዩ ይገኛሉና እሱን እያጤንበት እንገኛለን።
ተጫዋቹ ግን በረጅም ዓመታት በክለቡ ሊቆይ የሚችልበት እድል አለ ተብሏል። የዩናይትድ ጉዳዮች ገና አላበቁም። ከሃሪ ማጓየር ጋር በተያዘ ውሉን የማራዝም ከሆነ በማንቸስተር ዩናይትድ ዌስትሃም ዩናይትድ አሁንም ከረጅም ዓመታት በኋላ ዳግም ተጫዋቹን ለማስፈረም ፍላጎት አለው። ሲሞክር ነበረ ከ4-5 የውድድር ዘመን በፊት በተለይ ደግሞ የኤሪክ ቴን ሃግ የመጀመሪያ ዓመታት ላይ ዩናይትድን ሊለቅ በጣም ተቃርቦ ነበረ። 40 ሚሊዮን ፓውንድ አቅርቦ ተጫዋቹ አልሄድም ብሎ ማንቸስተር ዩናይትድም ሊሸጠው ፈልጎ ነበር። ነገር ግን ሃሪ ማጓየርን በተመለከተ ማንቸስተር ዩናይትድ አዲስ ውል የማያቀርብለት ከሆነ ዌስትሃም በደንብ እየጠበቀ ያለው ዝውውር ነው የሚሉ ዘገባዎችን ተመልክተናል። ከዛ ውጪ የጆሹዋ ዘርኬዝ ጉዳይ የዩቬንቱሱ ዳይሬክተር ጆርጂዮ ቼሌኒ የቀድሞ የዩቬንቱስ የጣሊያን ብሔራዊ ቡድን ተጫዋች ነውና አሁን በዳይሬክተርነት በዩቬንቱስ እየሰራ ይገኛል። በጥር ፌዴሪኮ ኬዛን እንዲሁም ደግሞ ጆሹዋ ዘርኬዝን ማስፈረም ይፈልጋል። በተለይ ማይክል ካሪክ ውሳኔ የሚሰጥ ከሆነ ጆሹዋ ዘርኬዝን ሁለቱንም በቋሚነት ማስፈረም እንደሚፈልጉ ሮማም የጆሹዋ ዘርኬዝ ፈላጊ እንደሆነ ይታወቃል። በጥር የመጨረሻ ቀናት ላይ ልንመለከተው የምንችለው ዝውውር እንደሆነ እየተነገረ ያለ ጉዳይ ነው። የማርከስ ራሽፈርድ ጉዳይ ደግሞ ለማንቸስተር ዩናይትድ መልካም ዜና ተሰምቷል። ፉትቦል ኢንሳይደር ፓሪስ ሳን ዠርመን የተጫዋቹ ፈላጊ ነው የሚል ዘገባን ይዞ ወጥቶ ተመልክቻለሁ እና ማርከስ ራሽፈርድን በተመለከተ እየተነሱ ያሉ ጉዳዮች አሉ። ተጫዋቹን ለማስፈረም ባርሰሎና መብት አለው እስከ 30 ሚሊዮን ዩሮ ድረስ። ነገር ግን ባርሰሎና ተደራድሮ ገንዘቡን በደንብ ማስቀነስ ይፈልጋል። ለማንቸስተር ዩናይትድ ደግሞ ሁለት አማራጮች አሉት። በተለይ አዲስ የሚመጣው አሰልጣኝ ተጫዋቹን የሚፈልገው ከሆነ ወደ ቡድኑ መመለስና ያ ከሆነ ደግሞ ለሌሎች ቡድኖች ለእንደ ፓሪስ ሰን ዠርመን አይነት ቡድኖች ተጫዋቹን መሸጥ ይፈልጋሉ የሚሉ ጉዳዮች በስፋት እየወጡ ይገኛሉና በቀጣይ ጊዜያት ላይ በደንብ ልንመለከተው የምንችለው በጣም አነጋጋሪ ጉዳይ ነው። ለማንቸስተር ዩናይትድ ግን መልካም ዜና ይመስላል። ከአርሰናል ጋር በተያዘ በባርሰሎና የሚፈለግ አንድ ተጫዋች አለ። የተጫዋች በፔድሪ ደረጃ በፔድሪ ኳሊቲ ያለ 17 ዓመት ተጫዋች ነው። ቫሲሊየ ኮስቶቭ ይባላል። ቫሲሊየ ኮስቶቭ ሰርቢያ ተጫዋች ነው። 17 ዓመቱ ላይ ይገኛል። የተለያዩ ኳሊቲዎች አሉትና የሬድ ስታር ቤልግሬድ ክለብ ነው። በዩሮፓ ሊግ ላይ ግቦችን ሲያስቆጠር ተመልክተናል። በያዝነው የውድድር ዘመን ባለፈው ዓመት ከ19 ዓመት በታች ቡድኑ ሲጫወት ነበር። ቫሲሊየ 17 ዓመቱ ላይ ይገኛል። አሁን ግን ወደ ዋናው ቡድን በያዝነው የውድድር ዘመን ከ2025 ጀምሮ እየተጫወተ ይገኛል። 20 ሚሊዮን ዩሮ የውል ማፍረሻ ነው። ሰርቢያን ፔድሮ ተብሎ የሚጠራ ተጫዋች ነው። በጣም የሚገርሙ ኳሊቲዎች ያሉት ተጫዋች ነው። በተለይ በሬድ ስታር ቤልግሬድ አሁን ትልልቅ ጨዋታዎችን ዲሳይድ የሚያደርግ አቅም ያለው ተጫዋች ነው። በቻምፒየንስ ሊግ ኳሊፊኬሽን በዩሮፓ ሊግ ጨዋታዎች ላይ በየጨዋታው እንግዲህ ግቦችን በአውሮፓ ጨዋታዎች ላይ በየ130 ደቂቃዎች ላይ ግቦችን ያስቆጥሯል። በሰርቢያን ሱፐር ሊግ ላይም ያንን ብቃቱን አሳይቷል። 17 ዓመቱ ላይ ይገኛል። ሴንትራል ዲፌንሲቭ ሚድፊልደር፣ ሴንትራል ሚድፊልደር እንዲሁም ደግሞ አታኪንግ ሚድፊልደር ሆኖ መጫወት ይችላል። በጣም ረጅም የሚባል አይነት ተጫዋች ነው። ሜትር ከ87 አካባቢ ነው ቁመቱ። የቀኝ እግር ተጫዋች ነው። ሰርቢያዊ ነው። 10 ሚሊዮን እስከ 20 ሚሊዮን ዩሮ ይገመታል። ተመሳሳይ ተጫዋች አንዳንዶች ሰርቢያዊው ባሬላ ይሉታል፣ ሌሎች ደግሞ ከፔድሪ ጋር ያመሳስሉታል። ኒኮሎ ባሬላን እንዲሁም ደግሞ ፔድሪን እንዲሁም ደግሞ ከካንግሊ ጋር ያነጻጸሩታል። የፓሪስ ሳን ዠርመን ተጫዋች ጋርና በጣም የሚገርም አቅም አለው። ሸንግዙ ተብሎ የሚጠራው በጣም ላይን ብሬኪንግ ፓሶችን ማቀበል ይችላል። ክሮስፊልድ ስዊቾችን በጣም ረጃጅም ኳሶችን ስዊች በማድረግ የሚታወቅ ተጫዋች ነውና ከሾርት ስፔስ ላይ በጣም በቶሎ ድሪብል በማድረግም ይታወቃል። ቪዥኑ፣ ቴክኒኩ ከዛ በተጨማሪ በጣም በጠባብ ስፔሶች ላይ ማኒፑሌት ኳሶችን መቀበል ማድረግም መፍጠርም የሚችል አይነት አቅም ያለው ተጫዋች ነውና ከአርሰናል ጋር ስሙ በስፋት እየተያዘ ይገኛል። ቫሲሊየን በተመለከተ በቀጣይ ጊዜያት ላይ በደንብ ቫሲሊየ ኮስቶቭ ጥሩ አቅም ያለው ተጫዋች ነውና በደንብ እንመለከተዋለን ተብሎ የሚጠበቅ ተጫዋች ነው። ከኮል ፓልመር ጋር በተያዘ የራሱን ትሬድማርክ ይፋ አድርጓል። ኮልድ ፓልመር ደስታውን በሚገልጽበት መንገድ እንግዲህ እጆቹን አጠላልፎ ደስታውን ይገልጻልና ያንን የንግድ ምልክት አድርጎ በይፋ አረጋግጦለታል። ቀደም ያነሳውላችሁን ጥያቄዎች እዚህ ጋር ልመልስላችሁ። በተለይ ደግሞ እየተነሱ ካሉ ጉዳዮች መካከል የፕሪሚየር ሊግ እያንዳንዱ 20 ክለቦች ላይ በጣም ዘ ሞስት ኢምፖርታንት ፐርሰን
አስፈላጊው ወሳኙ ሰው በየክለቦቹ ማን ነው የሚለው ጉዳይ አስቀድም ተጠይቃችሁ ነበረ። ከአርሰናል ጋር ሚኬል አርቴታ ይጠቀሳል። በአስቶን ቪላ ኡናይ ኤምሪ ይቀመጣሉ። በቼልሲ ሪስ ጄምስ፣ ኮል ፓልመር ነው ሪስ ጄምስ። እኔ ብዙ ጠረጠራለሁ፣ ነገር ግን እዚህ አትሌቲክ ላይ የቼልሲው ወሳኝ ሰው ከአሰልጣኙ ሊያም ሮዜነር ከክለቡ ፕሬዚደንቶች ባለቤቶችም ጭምር በላይ ከፍ ብሎ የተቀመጠው ሪስ ጄምስ ነው። ቶኒ ብሉም በብራይተን በኩል ብዙ ጊዜ ስማቸውን የምንጠራቸው ሰዎች ናቸው። በሊቨርፑል በኩል ቨርጂል ቫንዳይክ ከነ ሙሐመድ ሳላም ከሌሎችም ተጫዋቾች በላይ ቨርጂል ቫንዳይክ በጣም አስፈላጊው ሰው ነው ተብሏል። የእናንተን ሀሳብ እየላካችሁልን አብራችሁን ቆዩ። ፔፕ ጋርዲዮላ በማንቸስተር ሲቲ፣ በማንቸስተር ዩናይትድ ግን ማይክል ካሪክ አይደለም። ብሩኖ ፈርናንዴዝ የቡድኑ ዘ ሞስት ኢምፖርታንት ፐርሰን ተብሎ ተቀምጧል። እንግዲህ ሚኬል አርቴታን እንዲሁ ኡናይ ኤምሪን፣ ሪስ ጄምስን፣ ፔፕ ጋርዲዮላን፣ ብሩኖ ፈርናንዴዝን፣ ቨርጂል ቫንዳይክን በየክለቦቹ ተመልክተናል። የእናንተ ምርጫ ግን ከዚህ ጋር ይመሳሰላል ብዬ ላልጠብቅ እችላለሁ። የእናንተ ምርጫ ደግሞ እስቲ ላኩልን፣ መለስ ብለን በስፋት እንመለከተዋለን። ከፓሪስ ሳን ጀርመን ጋር በተያዘ በአርሰናል በጣም ሲፈለግ የነበረ ተጫዋች ብሩኖ ፈርናንዴዝን ማስፈረሙን በ8 ሚሊዮን ዩሮ ከባርሰሎና ከላሜሲያ አካዳሚ የተገኘ ፍሬ ነው። እሱን አስፈርሞታል። ባርሰሎና ደግሞ ፈርሚን ሎፔዝን በማንቸስተር ዩናይትድ በቼልሲ ሲፈለግ ነበር እስከ 2030 ድረስ ውሉን ማራዘሙን ተመልክተናል። ሃሪኬን በባየር ሙኒክ ውሉን ለማራዘም እየተደራደረ እንዳለ ሰምተናል። ትናንትና የእናንተ በጣም በርከት ያሉ መልእክቶች መጥተውልናል። መላኩ ከኖርዌይ በተለይ ትናንትና ጨዋታ መቆጣጠር አርሰናል ቢችል ኖሮ የተከላካይ ስህተቶች ትልቅ ዋጋ አስከፍሏል። በጣም ቀላል ጨዋታ ይሆናል ብዬ አስብ ነበረ። ለማንኛውም አርሰናል አሁንም ዋንጫውን የማንሳት ትልቅ እድል አለው ብሎናል። መላኩ ከኖርዌይ ከልብ እናመሰግናለን። ታሪኩ ፍቃዱ አርሰናል ለአርቴታ እድሉን ሰጥቶ ነው አሁንም ምርጥ ቡድን የገነባው። ማይክል ካሪክም እድል ሊሰጠው ይገባል። ማንቸስተር ዩናይትድ ዋንጫ ማምጣት ረጅም ጊዜ መቆየት እየተፎካከረ ከፈለገ እንደዚህ አይነት ሀሳቦች መሰጠት የለባቸው። ማይክል ካሪክ እድሉን ሊሰጠው ይገባል የሚል ሀሳቡን አንስቶልናል። አየነው ሙሉዓለም የአርሰናል ተከላካዮች የተከላካይ አማካዮችም ጭምር እንደ ወንፊት ኳስ ሲያፈሱ ነበር። አርቴታ ጨዋታውን በቶሎ አንብቦ የሚረዳ አሰልጣኝ አልሆነም። የማልዳኛው የቫር ዳኞች አርሰናልን ለመበደል ኦን ብለው ተናበው ሲሰሩ ነበረ የሚል አስተያየቱን ሰጥቶልናል አየነው ሙሉዓለም። ነገር ግን የማጉዌርን በተመለከተ የኔንም የግል አስተያየት ጠይቆኛል። የማጉዌር ኳስ ተፈጥሯዊ አቋቋሙ ላይ ነበረ። ኳሱን ወደ መሬት በእጁ ቢነካውም ተወርውሮ የነካው ሊመስል ይችላል። ነገር ግን እየወደቀ በነበረበት ሰዓት ላይ የነካው ኳስ ነውና ኢንቴንሽናሊ የሚባል አይደለም። እጁ ተፈጥሯዊ ቦታው ላይ የነበረበት ስለነበረ ነው ፍጹም ቅጣት ምት ያልተሰጠው። ኤርሚና ማንቸስተር ዩናይትድ እንግዲህ በተግባር አሳይቶ ከምርጥ ጎሎች ጋር አሳምኖ ጨዋታውን አሸንፎል ብሎናል። ሙልጌታ ቀደመም ሀሳቡን ስናነሳ ነበረ። ሙልጌታ ከደቡብ አፍሪካ ክለብ እናመሰግናለን። ኃይሉ እንዲሁ በተመሳሳይ መልእክቱ ልኮልናል። ቀደመም አንስተነዋል ስለ ካሪክ 10 ጨዋታ በኋላ እንመለከተዋለን ካሪክን የሚል ነገር አንስቶልናል። እንደ ምርጫ ቅስቀሳ ልናየው እንችላለን። ትክክለኛ ሀሳብ ነው። ምክንያቱም በመጀመሪያው 2-3 ጨዋታዎች ላይ ጥሩ ቡድን ልንመለከት እንችላለን። ነገር ግን ያንን ማስቀጠል ወሳኝነት አለው። ጌች ከልብ እናመሰግናለን ስለላክልን መልእክት። መታወቅ ጉዳይ ሆኖ እንጂ 5 ዓመት እንግዲህ ከባድ ነው የሚል ሀሳቡን ልኮልናል። እንዳለ የላከልን መልእክት አለ ለሮይኪን። እንግዲህ ሮይኪንን በተመለከተ ቂም አለው ማንቸስተር ዩናይትድ ላይ። ስለዚህ ማይክል ካሪክ ዋና አሰልጣኝ መሆን የለበትም ያለው ለዛ ነው። ዋና ኃላፊነቱን ቢወስድ ደስ ይለኛል ብሎናል። እንዳለ ከልብ እናመሰግናለን። ሞኬ ማንቸስተር በጣም ከማወቅ የተነሳ ምንም አልገረመኝም ድሉ ስለ ማንቸስተር ዩናይትድ ግምቴ እንደዛ ነበረ ብሏል። ግን ወደፊት እንመጣለን የሚል መልእክቱን ልኮልናል። ከማንቸስተር ዩናይትድ ጋር በተያዘ ቸርነት ከደቡብ አፍሪካ የላከልን መልእክት አለ። ማንቸስተር ዩናይትድ የተለየ ነበረ። አንድም የዋንጫ ቡድን አስመስሎ ነበር እያመሹት። ማይክል ካሪክን በተመለከተ በቋሚነት ቢቀጥል ዩናይትድ በሚገባው ይቀየራል ብዬ አስባለሁ። ምክንያቱም አንዳንድ አሰልጣኞች የመጀመሪያዎቹን ጨዋታዎች ለማሸነፍም ይቸገራሉ። ገና እንደመጣ ታላላቅ ቡድኖችን ማሸነፉ በቋሚነት ቡድኑን ኃላፊነት ቢሰጠው ደስ ይለኛል። ቸሬ የቼልሲው ከሳውዝ አፍሪካ የላከልን መልእክት ነው። ከልብ እናመሰግናለን። ሽመልስ ለገሰ ከኳታር ዶሃ የላከልን መልእክት አለ። በተለይ ደግሞ አርቴታ ጋር በተያዘ የአርሰናል የተከላካይ ችግር ነበረ፣ መረጋጋት በቡድኑ ላይ አልነበረም። ማንቸስተር ዩናይትድ
ያሸነፈበትን መንገድንም አንስቶንላል። አርቴታ በተጫዋቾቹ ላይ በደንብ የማሸነፍ ስነ ልቦና ግንባታ ላይ መስራት አለበት ብሎናል። አህመድ በጣም ተበሳጭቻለሁ ብሎናል። የአርሰናል ደጋፊ ነው አህመድ ከጅቡቲ። በዛ ደረጃ የአርሰናል አሁን በጣም ተስፋው ተሟጠጠበት የሚባል ነገር አይደለም፣ በጣም ያዘንኩበት ጨዋታ ነው ብሎናል አህመድ። ነገር ግን አርሰናል በቀጣይ ጨዋታ ወደ ድል ተመልሶ እንደምታየው ተስፋ አደርጋለሁ። እንግዲህ ሌሎችም ስፓንጂ የተባለ ስሙን በትክክል ከጠራሁት እኔ እንጃ፣ ነገር ግን በጣም አስገራሚ አስተያየት ሰጥቶናል። ምን አለ ያን ሰውዬ ቀድሞ ቢያባሩልን አሁን ሁለተኛ ደረጃ ላይ እንቀመጥ ነበር ብሏል። ሩበን አሞሪምን ለማለት ነው። በጣም እናመሰግናለን። ራይሞንታዳ ብሎ ልኮልናል። አሻያጂ የማንቸስተር ዩናይትድ ደጋፊ ነው። ዘውትር አድማጫችን ከልብ እናመሰግናለን። ፓማባይም ስለ ጻፍክልን መልእክት ስለ መልእክቶች ከልብ እናመሰግናለን። ሁላችሁንም ስለ ተሳትፏችሁ ከልብ እናመሰግናለን። ነገም በአዳዲስ ጉዳዮች እንመለሳለን። የአውሮፓ ቻምፒየንስ ሊግ የመጨረሻ የምድብ ጨዋታዎች ነገ ይደረጋሉ። እነማን ወደ ቀጣይ ዙር ያልፋሉ የሚለው የሚለይበት ነው። ሌሎች ጉዳዮችም ይዘን በአዳዲስ የዝውውር ጉዳዮች እንመለሳለን። ለዛሬ ግን ቆይታችንን እዚህ ላይ እናጠናቅቃለን። ጤና ይስጥልን።